ወደ መጨረሻው ዜና አልፋለሁ። ኢትዮጵያ በድሬዳዋ በስራተ ገብርኤል ትምህርት ቤት ተገኝታ ነበር። በዚያም ከልጆች ጋር አዝናኝና አይረሴ ጊዜያቶችን አሳልፋ ተመልሳል። ዝርዝሩ ምን ይመስላል የሚለውን ባልደረባችን አንድነት ታቀርብልናለች። አመሰግናለሁ ጀቱ። ኢትዮጵያ እንግዲህ በስራተ ገብርኤል ትምህርት ቤት ተገኝታለች። ተረት አቅርባለች። ውዝዋዜ ነበር፣ የፓፔት ትዕይንቱ ነበር። የተለያዩ አስተማሪ መልእክቶችንም ማስተላልፋለች። ተማሪዎቹም እጅግ ደስ ብሏቸዋል። በሌላ ጊዜም ተመልሳ እንደምትጎበኛቸው ቃል ገብታለች። እንግዲህ ተማሪዎችን፣ ቤተሰቦች፣ ትምህርት ቤቶች፣ የተለያዩ የአካባቢ ሰዎች በመተባበር መልካም ስነ ምግባር ያላቸው እንዲሆኑ በትምህርታቸው የተጉ ነገ ሀገር ተረካቢ እንዲሆኑ ሁሉም የበኩሉን አስተዋጽኦ ያደርጋል። ታዲያ ኢትዮጵያም ይህም በማሰብ እኔም የበኩሌን አስተዋጽኦ ላደርግ በማለት ነው በብስራተ ገብርኤል የተገኘችው። ታዲያ በጣም ጎበዝ ስነ ስርዓት ያላቸው ደስ የሚሉ ተማሪዎችን ያገኘችው። ባቀረበችው ዝግጅት በጣም ደስተኛ ነበረች። ተማሪዎቹም ደስ ብሏቸዋል። በጣም ደስተኛ ነኝ ጓደኛለኝ ራሴ ጓደኛለኝ ሁሌ አብሬ የምጫወተው ትምህርት ቤት ሰፈር አስተያየትም ተቀብላለች። ስሜ ወንድምታየ ወልደ ሰንበት ይባላልው። ትምህርት ወይም ዜጋን የመቅረጽ ስራ የጋራ ስራ ነው። የእናንተም የሚዲያ ሰዎች በጎ ተጽዕኖ ተገቢውን ቦታና ክብር የምንሰጥ ይሆናል እንደ ትምህርት ቤት። ስለዚህ ለዚህ አስተማሪ ትምህርት አዘል ፕሮግራም አዘጋጅታችሁ ከአዲስ አበባ እስከ ድሬዳዋ መጣችሁ በተለያዩ ትምህርት ቤቶች እየዞራችሁ የዜግነት ግዴታችሁን ስለተወጣችሁ በራሴና በትምህርት ቤቱ ስም ኢትዮጲስ የሚባለውን ፕሮግራም አዘጋጆችን በትምህርት ቤታችን ስም ለማመስገን ይወዳለሁ። ሂሩት መለስ ባላለው ድሬዳዋ ተወላጅ ነኝ። አጋጣሚ ኢትዮጲስ ወደ ትምህርት ቤታችን ያደግንበት ትምህርት ቤት ተማርንበት ትምህርት ቤት መጣ ልጆቻችን ስላዝናናችልን በጣም እናመሰግናለን። ጥሩ ትምህርቶችና ዕውቀትን ወስደናል። ጨዋታችንም ልጆች ብሬን ዎሽ አድርገዋል። በጣም ደስ ብሎናል። ለሚቀጥለው አመትም የበለጠ የተሻለ ይዛልን እንደምትቀርብልን እናመሰግናለን። በተስፋ እንጠብቃታለን። በሌላ ጊዜም ተመልሳ እንደምትመጣላቸው ቃል ገብታለች።